የዜጋ ተኮር ዲፕሎማሲ ነው የሚሆነው። ይሄን በተመለከተም ሁለት ቁልፍ ኢንጌጅመንቶች ተደርገዋል። አንዱ በደቡብ አፍሪካ ያለውን የዜጋዎቻችንን ሁኔታ የምታውቁት ነው። ሌላው ደግሞ በሳውዲ አረቢያ ጋር በተያያዘ ያለውን የዜጎች ሁኔታ አስመልክቶ ነው። የዚህ የደቡብ አፍሪካን በተመለከተ ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኒው ደልሂ በነበረው ብሪክስ ስብሰባ ጎን ለጎን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር የሆኑትን የደቡብ አፍሪካውን ሮናልድ ላሞላን አግኝተው አወያይተዋል። ውይይቱ የሁለቱን ሀገራት ሁለትዮሽ ግንኙነት በተመለከተ ካደረጉት ውይይት ባሻገር በተለይ ዜጎቻችንን በተመለከተ ኢትዮጵያ ላይ እየደረሱ ያሉ ችግሮችን በጋራ መፍታት በሚቻልበት መንገድ ዙሪያ ተመካክረዋል። ሌላው የነበረው ኢንጌጅመንት በተመሳሳይ ሁኔታ የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ብርሃኑ ጸጋይም እንዲሁ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት እና ችግር አስመልክቶ እዚህ ተቀማጭ የሆኑ የደቡብ አፍሪካን አምባሳደር ጽሕፈት ቤታቸው አስጠርተው አናግረዋል። እኚህ አምባሳደር ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። የደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካም ባለስልጣናት ለጉዳዩ ትኩረት ሰጥተው ጉዳዩ ላይ ምርመራ እያካሄዱ እንደሆነና ውጤቱንም እንደሚያሳውቁ ገልጸዋል። እንግዲህ ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይህንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። በሳውዲ አረቢያ የሚኖሩ ዜጎቻችንን በተመለከተም ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጽሕፈት ቤታቸው ከትናንት በስቲያ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ኤልካርጂን ተቀብለው በሁለትዮሽና በቀጣናዊ በሆኑ ጉዳዮች ላይ አወያይታቸዋል። በዚህ ውይይታቸው ላይ የኢትዮጵያና ሳውዲ አረቢያ ግንኙነት የመንግስት ለመንግስት ግንኙነት ዙሪያ ብቻ የታጠረ ሳይሆን ጠንካራ ታሪካዊ የሆነ የህዝብ ለህዝብ ግንኙነት ሰፊ ትስስር ያለው መሆኑን በዚህ ውይይት ላይ ተነስቷል። በጉዳዩ ላይ ክቡር ሚኒስትር አጽንኦት የሰጡት ጉዳይ አንዱ በሳውዲ አረቢያ የሚኖሩ ዜጎቻችንን ደህንነት ጉዳይ በተመለከተ ነው። በተለይም ህጋዊ የስራ ስምሪት እድሎች እንዲሰፉ ማድረግ ወሳኝ መሆኑን በዚህ ውይይት ላይ አንስተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትርም ሀገራቸው ከኢትዮጵያ ጋር ላላት ግንኙነት ላቅ ያለ ስፍራ እንደምትሰጥ ገልጸው ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን እንዲሁ ምክትል ሚኒስትሩ ገልጸዋል። በአጠቃላይ ባለፈው ሰሞን የነበረውን ዲፕሎማሲ ዙሪያ የነበሩ ቁልፍ እንቅስቃሴዎች እንዳቀረብኩት ነው። የዜጎችን ጉዳይ በተመለከተ ተደጋጋሚ የቀረቡ ጥያቄዎች አሉ። የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ እያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የእነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ ተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው
ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። በቅድም መግለጫዬ ላይ እንደጠቀስኩት በክቡር የውጭ ጉዳይ ሚኒስትራችን በኩልም በተደረገው ውይይት አንዱ አጀንዳ ነጥብ ሆኖ ነው የተነሳው። ግን እነኚህን ነገሮች ሁሉ ጠቅለን ስናይ ወደ መፍትሄ ሊያመራን የሚችለው የፍልሰቶችን የህጋዊ ስምምነት እያደረጉ በህጋዊ ስራ ዜጎች ሲሄዱ ብቻ ነው ሙሉ ጥበቃና ዋስትና ማድረግ የሚያስችለው። ኢቭን ብዙዎቹን በሬከርድ ራሱ ለመያዝ አስቸጋሪ ነው የሚሆነው። ህጋዊ በሚሆንበት ጊዜ ግን ገና ከዚህ ሲንቀሳቀሱ ጀምሮ ያንን ድጋፍ ለማድረግ እድል ይሰጣል። በግብጽ የሚገኙ ኢትዮጵያውያንም በተመለከተ እዛ ካለው ኤምባሲያችን ጋር ያለውን ሁኔታ ለመከታተል እንሞክራለን። ዝርዝር መረጃው ስለሌለኝ እሱ ላይ ኮሜንት አይኖረኝም። በቀጠናው ላይ የፈረንሳይ ፕሬዚዳንትን ጉብኝት ተከትሎ ስላሉ ነገሮች ያነሳው ነገር አለ። ኢትዮጵያ እንግዲህ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች በሀገራችን ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋሟን ስታራምድ ቆይታለች። ከኢቢሲም የቀረበ ጥያቄ አለ። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው። ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው። ስለዚህ ላነሳኸው ጥያቄውም ምላሽ የሚሆነው የኢትዮጵያ አቋም በዚህ ማዕቀፍ ስር የሚታይ ነው። የዜጎችን በተመለከተ ህጋዊም የሆኑት ህጋዊም ያልሆኑት የተለያዩ ችግሮች ይደርስባቸዋል በሚል ነው ፍሬም ያደረገው። ዜጎች ሀገራቸውን ለቀው ሲሄዱ እንዳልከው ህጋዊም የሆኑት ህጋዊም ያልሆኑት በተለያየ አጋጣሚ ችግሮች ይደርስባቸዋል።
የኤምባሲዎቻችን ተልእኮና የቆንስላ ጽሕፈት ቤቶቻችን ተልእኮ አንዱ የዜጎች ጉዳይ ነው። የዜጎችን ጉዳይ መከታተል፣ ለዜጎች መብት ጥሰቶች ከለላ መስጠት፣ ዜጎች ችግር ሲያጋጥማቸው ጥብቅና መቆም የእያንዳንዱ ዲፕሎማት በተለይ ደግሞ ለዚህ ዘርፍ ለተመደቡ ዲፕሎማቶች ቁልፍ ስራቸው ነው የሚሆነው። ስለዚህ ይሄ የፕሮቴክሽን እና የጥበቃ ነገር አቅም በፈቀደ መጠን አለ። ብዙዎቹ ግን አንፎርቹኔትሊ እንዳለመታደል ሆኖ በህገወጥ አግባብ የወጡ ዜጎች የሚኖሩበት ሀገር ያለው ህግ ራሱ ከለላ ሊሰጣቸው የማይችሉ ዜጎቻችን ደግሞ የበለጠ ተጋላጭ ናቸው ለዚህ ነገር። ያም ሆኖ ግን በሚስዮኖቻችን ይህንን መፍትሄ ለማድረግ በየጊዜው ጥረት ያደርጋሉ። የሳውዝ አፍሪካው ኢዝ አ ኬዝ ኢን ፖይንት በየጊዜው የሚነሳ ነው። የውጭ ሀገር ዜጎች ላይ በተለያየ መልኩ ከሀገራችን ይውጡልን የሚል ጥያቄ በየጊዜው ይነሳል። ለዚህም የዜጎቻችን ተጠቂ ሆነዋል። ይህንን በመንግስት በከፍተኛ ደረጃ በውጭ ጉዳይ ሚኒስትሩ በኩል በሚኒስትር ዴታው በኩል እዛ ባለ ሚስዮኖች በኩል ክትትል እየተደረገበት ነው። ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት አላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው። በመጨረሻም ብሪክስ ላይ ኢትዮጵያ በብሪክስ ላይ ያራመደችው አቋም በተደጋጋሚ አማራጭ የሆኑ የመልቲላተራል ወይንም የባለብዙ ወገን መድረኮች አስፈላጊነት፣ የባለብዙ ወገን ዲፕሎማሲ አስፈላጊነትን እና ሁሉንም የሚያገለግል ፍትሃዊ የሆነ ዓለም አቀፍ ስርዓት ሊገነባ ሊዘረጋ ይገባል ብላ ተመሳሳይ አቋም ካላቸው ሀገሮች ጋር ይህንን አቋም ታራምዳለች። በብሪክስ ውስጥም ይህንን አቋሟን ነው የምታራምደው። በተለይ እንደ ተባበሩት መንግስታት ያሉ ድርጅቶች ፍትሃዊ ሆነው ሁሉንም አባል ሀገራት ማገልገል እንደሚገባቸው፣ በተለይም የጸጥታው ምክር ቤት ከመሰረቱ ጀምሮ በወቅቱ ታልሞ ሊያገለግል ከነበረው አላማ አሁን ያለው ተጨባጭ ሁኔታ ዓለማችን እጅግ የተለየና በተለይም አፍሪካን የሚያህል ከ1 ቢሊዮን በላይ ህዝቦች የሚኖርበትን 54 ሀገር በላይ ሀገራት ያሉበትን አህጉር ምንም አይነት ውክልና ሳይኖረው በምን መልኩ ነው ፍትሃዊ ሊሆን የሚችለው? ስለዚህ አፍሪካ እንደ አፍሪካ የጸጥታው ምክር ቤትን ፍትሃዊነት በተመለከተ የሚያራምደው የጋራ አቋም አለ። ይህንን ኢትዮጵያ የምታራምደው አቋም ነው። በዛ መልኩ ነው የብሪክስ ላይ የመልቲላተራል ወይንም የባለ ብዙ ወገን ዲፕሎማሲ የተባበሩት መንግስታትን ሪፎርም በተመለከተ ያራመድ ነው አቋም በዚህ አሁን ባስቀመጥኩት መልኩ ነው። አመሰግናለሁ።